ዶክተሮች ምንድነው አያምንበትም የሚሉት ነገር አለ። አልተማመኑ እንደዚህ ሌላው እንዶ ይዛበት ነው ደግሞ ዝም በል ነው እንደዛ ጭራሽ ደግሞ በኮንፊደንስ እንደዚህ ታወራለህ ነበር። ታዲያ እኔ ነግራቸው ነበር የሆነ ነገር ቢሉኝ ምንድነው አልተማመናቸውም ነገር የሆነ ነገር አለ ቢሉኝ የተፈጠረው 2 አመት ሙሉ አብረሽኝ እንዳልነበርሽ አርግዘሽኝ እንደጠፋሽ ምናምን ነግራቸው ነበር እኮ። ምንም እኮ የሚያሳፍር ነገር አልነበረውም አይደል እንዴ? ዋና አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅቴ የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅቴ የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? አለን እኛ እግዚአብሔር ይመስገን። ያው ዛሬ እንግዲህ ወደ ዲኤንኤ ምርመራ መጥተናል ማለት ነው። ቤተሰቦቻችን እንግዲህ ስንጠብቀው የነበረውና ስንጓጓው የነበረው ነገር ነው። ዛሬ በጣም ደስ የሚል ቀን ነው። ያው እንግዲህ ቤኒልንም ይዘንቻለሁ ቤተሰቦች ምርመራችንን ልናደርግ ነው ማለት ነው። እንግዲህ ዛሬ ስንጠብቀውና ስንጓጓለት ስንት አመት የለፋንለት ነገር እንግዲህ ዛሬ ተሳክቶልናል ማለት ነው። ያው እዚህ ውስጥ ላይ ታውቃላችሁ ውጭ ሀገራቶች ላይ አብዛኛው ብዙ ጊዜ ያለ ፍቃድ ምናምን ካሜራ መቅረጽ ምናምን አይቻልም። ታውቃላችሁ ሁላችሁም። ግን ምንድነው ያው ለእናንተ ትልቅ ቦታ ስላለኝ ትልቅ ሪስፔክት ስላለኝ ያው ግዴታ ላሳውቃችሁ ብዬ ነው። ይሄ ደግሞ ትልቅና ትልቅ ፖይንት ትልቅ ቁም ነገር የነበረበት ቦታ ስትጠብቁት የነበረ ነገር ስለሆነ ያው እንግዲህ ዛሬ እንደዚህ አይነት ነገር ላድርግና ላስደስታችሁ በሚል ነው። እንግዲህ ያው ውጤቱን እንግዲህ ፈጣሪ ነው የሚያውቀው፣ ገና ነው እና በቃ ምንድነው ሁላችሁ የፈለኩት ነገር በቃ ድንጋጤም ላይ ነኝ፣ ደስታም ላይ ነኝ፣ ፍርሃትም ላይ ነኝ። ምን እንደምላችሁ አላውቅም። በቃ አስቸጋሪና አስቸጋሪ ቀን ነው የዛሬው ቀን። ደስ የሚለኝ ቀን ነው ወይ እድሜ ልኬ ስከፋበትና ሳዝን የምኖርበት ቀን ነው ማለት ነው ዛሬ። ቤተሰቦች ምን ይወራም ብላችሁ ታስባላችሁ? እናንተስ የእናንተስ ሀሳብ ምንድነው? ማለት ያው አውቃለሁ የኔ ልጅ ሆኖ እሷ ጋር አብረን አንድ ላይ እንድንኖር ፍላጎታችሁ የአብዛኞቻችሁ ኮሜንታተሮች እንደማይሆነ ለኔ ያላችሁን ክብር አሳይታችሁኛል። አብረን እንድንሆን ያው ጥሩ አመለካከት ስላላችሁ ሁላችሁንም አመሰግናችኋለሁ እላችኋለሁ። ያው እንግዲህ ከዚህ በላይ እኔ ምንም እላችሁ አልችልም። እየጠበቅን ነው ሰዎች ስላሉ ያስያዝንበት ሰዓት ቀጠሮ አልደረሰምና እና እየጠበቅን ነው እስክንጠራ ድረስ ነው የማወራችሁ ቤተሰቦች። ከተጠራን በኋላ ደግሞ ያለውን ነገር እንግዲህ አብረን እናየዋለን። አይቀርም የማይቀር ነገር ነው። ግን እንዴት ፍርሃት እንዳለኝ አታውቁም። በጣም ፈርቻለሁ። የሚያስፈራ ነገር ነው በጣም ማለት ታውቃላችሁ። ይሄ ልጄ እኔ ባይሆንም በጣም ምን ያክል እንደምጎዳ አስቡት። አንደኛ ግዴታ መውለዴ ብቻ ሳይሆን እያለቀሰ ነው። ቀስ ብል ዲኤንኤ ለመደረግ ቸኮልክ። ያንተ አባት ነኝ የትም አትሄድ
እና ይሄ ልጅ እኔ ባይሆን ማለት በቃ ምን ያክል እንደምጎዳ አስቡት። ገብቷችኋል አይደል? ምን ያክል እንደምጎዳ አስቡት። ይሄን ሁሉ ጊዜ የለፈውበት፣ ይሄን ሁሉ ጊዜ መስዋዕትነት የከፈልኩበት፣ ያ ብቻ ሳይሆን ደግሞ አብሬ ለመድኩት። በቃ ማለት በጣም ለመድኩትና በቃ ኃላፊነት ብዙ ኃላፊነት እንዲሰማኝ አደረገኝ። እንግዲህ ምን እንደምላችሁ አላውቅም ቤተሰቦች። ይጨንቃል፣ ብቻ ይጨንቃል። ሁሉ ነገር እንትን እስከንለው ድረስ ጭንቀት ላይ ነን። እስኪያልቅ ድረስ ምንም ልላችሁ አልችልም ከዚህ በላይ። ሁሉንም እንግዲህ አብረን እናያለን። እስኪ እንጃ የኔ መሰለ ልጅማ ከባድ። የኔም ባይሆን ራሱ ወደ ኢትዮጵያ ይዤው ነው የምጠፋው። ቀልድ የለም። እናቱንም ብትሆን አልሰማትም። ምንም ቢሆን ምንም አንዴ ለምጄዋለሁ ልጅን። ግን ታውቃላችሁ እንዴት ፈርቻለሁ። በጣም ፍርሃት እያለኝ ነው። እሷ ራሱ የምታስብ ይሆን አሁን ማለት ውስጧ ላይ ምን እንደምታስብ ምናምን። እንደ ነገሩ ሴቶች እኮ ያውቁታል። የማን ልጅ ይሁን የማን ይሁን የኔ ይሁን የእንትና ይሁን የሆነ ሰዓት ላይ አታስታውሱም? የጎረቤት ልጅ ነው ምናምን ነገር ስትል የጎረቤት ልጅ ነው ጎረቤታችን ነው የሚመስለው ነው እንጂ አለች። ጎረቤታችን ይመስላል ምናምን ነገር አለች። እኔ ግን ያው ቀልዱ ቀልድ ነው። እንግዲህ ዛሬ መተናል። መጨረሻችንን ያሳምረው፣ ቤተሰቦቻችን ያሳምረው። ከዚህ በላይ ምንም ልለው የምችለው ነገር ምንም የለም አይደል እንዴ? ቤኔል ሃይ ቤኔል ማሽሎምኻ ቤኔል። እና ቤተሰቦች ልጁም እየተነጫነጨ ነው። አትነጫነጭ እንደዚህ ነጫነጭ ቤኒ ማልቀስ እያለ ነው። ምን ነው ጨነቀሽ ባባ? አይዞህ እኔ ያንተ ነኝ፣ ካንተ ውጭ ማንም። አንድ ላይ ነው የምንኖረው። እሺ ቼን ያባት። እሺ ያው እንግዲህ ምግባና ያለውን ነገር ውስጥ ላይ ሁላችንም እንግዲህ መቅረጽ አይቻልም። ከተቻለ ግን ማሳያችሁ ይመስለኛል። ካለዛ ደግሞ እንግዲህ አብረን ምን ይሆናል። ይመቻችሁ፣ ጠብቁን። የልጅ ፊት አንዴ እንኳን ያዩት ያባባ ያቅቴ የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅቴ የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያው ቅድም እኔ ቪዲዮ እያደረግኩ ስለነበር ሰላም አላልኳችሁም። እኔ ነኝ ከካሜራ ጀርባ ነው የሚባለው የነበርኩት። አሁን ላይ ጨርሰናል፣ አድርገን ወጥተናል።
እሱም ቤኔልም ጆንም አድርገዋል ምርመራ በደም ነው የተደረገላቸውና እኔ እሱ በማድረጉ ልጄ በማድረጉ በጣም ነው የደበረኝ። እውነት ፊቴን ሁሉ ዞሬ ነበር ላለማየት ማለት ነው። በቃ በጣም እየተንቀጠቀጥኩ ነበር ልጄ ስለተወጋ በሱ ምክንያት አንተ ስላላመንክበት ነው ሁሉ ነገር። ለሱ ግን ደስ ነው ያለኝ፣ በጣም ደስ ነው ያለኝ። እንዲሁም ልቀርጸው ብዬ ተዘጋጅቼ ግን ዶክተሩ አይሆንም አለ፣ አይቻልም ቪዲዮ ማድረግ አይቻልም ምናምን ነገር አለ። ተቆጣ። በቃ ለመንኩት ምናምን ፈልገ ነው ምናምን ብለውም አይቻልም ነገር አለ። ስለዚህ እሱን ማድረግ አልቻልኩም። ለልጁ ግን ማስታወሻ ምናምን ፈልጌው ነው ምናምን ብዬ ለልጁ ያው ፈቃደኛ አልነበረም፣ ግን የቻልኩትን ያክል ጨርሰን ወጥተናል። እሱ እንግዲህ በልጁ አላመነበትም። ደስ አለህ ዛሬ ዲን ያደርገናል። እኔ በጣም የተሸማቀቅኩት ውስጥ ላይ ከዚህ በኋላ ያለው ውጤቱ የሚለው ነገር እኔ በጣም የተሸማቀቅኩት ግን አንድ ነገር ልንገር፣ ዶክተሮች እኔ በጣም የተሸማቀቅኩት ግን አንድ ነገር ልንገር፣ ዶክተሮች ምንድነው አያምንባትም የሚሉት ነገር አለ። አልተማመኑ ሆኖ እንደዚህ ሌላ ወንድ ይዛበት ነው ደግሞ ዝም በል ነው እንደዛ ነው። ጭራሽ ደግሞ በኮንፊደንስ እንደዚህ ታወራለህ። ታዲያ እኔ ነግራቸው ነበር የሆነ ነገር ቢሉኝ ምንድነው አልተማመናቸውም ነገር የሆነ ነገር አለ ቢሉኝ የተፈጠረው 2 ዓመት ሙሉ አብረሽኝ እንዳልነበርሽ አርግዘሽኝ እንደጠፋሽ ምናምን ነግራቸው ነበር እኮ። ምንም እኮ የሚያሳፍር ነገር አልነበረውም አይደል እኮ አልነበረውም። ግን እኔ ደበረኝ እንዴ ድናት ደብሮኛል፣ የምር ደብሮኛል። እንደዛ ብያ እንዲህ ነበረና 2 ዓመት ሙሉ አብረን አልነበርም። አብረን ስላልነበርና ብዙ ክፍተቶች የተፈጠሩ ስለነበሩ እና ልጁ ደግሞ ከተጣላም በኋላ እንደተረገዘ ያወቅኩትኝ እኔ ምናምን ብዬ ለዶክተሮች ነግራቸዋለሁ። ይረዳሉ መቼም ብዬ አስባለሁ። ሲጀመር እኮ ታውቃለህ እኔ ማለት ነው እኔ እኮ ታውቃለህ ላንተ ብዬ ያደረኩት ይሄን ነገር ላንተ ደስ ይበልህ እሱ ደስ ይበለው ብዬ ደስ ይበልህ ሳይሆን እያንዳንዱ የከፈልኳቸው መስዋዕትነቶች ታውቂያቸዋለሽ ብዬ ነው እናንተ ብዬ ምናምን ነገር ሳይሆን በቃ ግዴታ ነው የምድረግ አለበት። አንደኛ ሁሉ ቤተሰብ ያወቀው ነው፣ ሁሉም ሰው በቃ እንደዚህ እንትን ያለው ነገር ነውና ልጁ ራሱ ተኛ። ብዙ ደም ነው መሰለኝ የወሰዱበት። ምን ያሳዝናል። ቢያሳዝንህም እኮ መተው ትችል ነበር። ስማ እንደዛ ሲሉን ይቅር ልል ነበር። እኔ ልጅን እውነት መርፌ በጣም ነው ያሳዘነኝ። እኔ ማረው እንዳንተማ በትልቁ ማህበረሰብ አለ ነገር ይደረግ ተብሏል። ምንም በቃ ያልተደረገ ነገር የለም፣ ያልተባለ ያልተወራ ነገር የለም። ይሄ ነገር ደግሞ እውነት መሆኑ እኔም ለሱ ኮንፊደንስ እሷም ለሱ ኮንፊደንስ እንግዲህ ማለት እውነታውን እንግዲህ ከዚህም በኋላ ያለውን በቀጣይ ቪዲዮ የምንገናኝ ይሆናል። ምክንያቱም ውጤት ብለውናል። ውጤቱን እንግዲህ ከዚህ በኋላ ነው የሚነግሩን። የሚነግሩን ቀኑን አላወቅንም። ውጤቱን በነገሩን ቀን ግን ደርሰው ብለዋል። ይሄኔ ምንም የሚያቆይ ነገር የለም እያሉን ስለነበረ እንግዲህ ወይ ውጤቱ ወይ ራስ ማጥፋት ነው፣ ጭራሽ ወይ ራስ ማጥፋት ነው ወይ መኖር ነው። ከዛ በኋላ ህይወት አለ ብዬ መኖር ነው እና በጣም አስቸጋሪ ነገር እንደሆነላችሁ ታውቁናላችሁ ቤተሰቦች። ግን በቃ እንደዛ አይነት ጭንቅኛ በጣም ተጨንቅ ያላቀም በጣም ተጣብኝ አላቀም እንደዚህ ለእኔ ለማድረግ እንደዚህ ተጨንቃለ እንደ ውጤት ሲመጣ ምን ሊሆን ነው? በጣም ከባድ አስቸጋሪ ውጤት ሲመጣ በጣም ምንድነው እንደዚህ ጨነቀው ተጨንቀው ውጤት ውስጥ እንዴ አንተ ሲጀምር ኮሜንት ላይ ራሱ አንተ እንደሚመስል እያልኩ ነው አይደለ? ያንተ ልጅ ካልሆነ ለምን እሺ እሱን መሰለ ብዙ ቤተሰብ የሚያውቃል እናት ያውቃል። እኔ አሁን እንደዚህ ዲኤንኤ አንስ ለህሊናሽ ነው ይከብዳል አይደል? እንደዚህ ዲኤንኤ ይደረግ ለህሊና የለንተ ብዬ እኮ ነው ደስ ይበል ብዬ ነው ያደረኩት። እኔ እኮ ሻመንኩበት ልበል ልጁ ግን ከዚህ ሙሉ ቤተሰብ በዙሪያችን የሚያውቁት ሰዎች ምን ይላሉ ብለሽ ነው የምታስቢው? እሱ ነው ያለው እኮ ለዛም እኮ ነው የተደረገው። ብቻ አሁን ወደ መጨረሻው ደረጃ ደርሰናል። ተገላገልና ቤተሰቦቻችን እንግዲህ ውጤት ብለውናል። ከዚህ በኋላ በውጤት ነው የምንገናኘው ቤተሰቦች። ሌላ ብዙ ወሬ ያናበዛባችሁ ትንሽ ያው ዛሬ የሚያስደነግጥ እንትን ላይ ነበር ነው። እንወዳችኋለን። ከዚህ በላይ ምን እንላችሁ አልፈልግም። እንግዲህ የኔ ይሁን እላለሁ። ልጅም ከዚህ በላይ ምን ማለት ነው ጎረቤታችን እንዳትል ደግሞ አንቺ ልጅ ግን ጎረቤት አበዛሽ። ቤተሰቦች ምን አስባ ነው ጎረቤት አለች በጣም አይ ለምን ባለፈው እንደዛ ካልኩት በኋላ ምንድን ነው ያልከኝ? ካሜራ በኋላ ምንድን ነው ያልከኝ? አላፋጠጥከኝም በዚህ ጉዳይ እያፋጠጠኝ ነበር በዚህ ጉዳይ። እኔ ለቀልድ ያክል ነው የቀልድ ያክል የዛኔ ጎረቤታችን በቀልድ ነው ወሬ የሚጀምረው እኮ ግን አንተ አመረርክ በብዙ ነገር በቃ ዙሪያ ሆነ። ቤተሰቦች በሌላ ቪዲዮ እንገናኛለን። እንግዲህ በውጤት እንወዳቸዋለን፣ እናከብራቸዋለን። ይመቻችሁ። ባይ